ስለ ኮሪደር ስናስብ ማሰብ መጠየቅ ያለብን ጥያቄ የጤና ዋጋው ስንት ነው? አንድ ሰው ስለ ጤናው በምን ተመን ነው የሚያሰላው? ከተማ ውስጥ በእግር መሄድ የማይቻልበት ትንሽዬ ጉድጓድ ካለ ውሃ ካለ ወንዝ ካለ የቆሸሸ ሸተተበት ትንሽዬ ከዘነበ የዝናቡ ሪስፖንስ ከተማውን በሙሉ በሽተኛ የሚያደርግበት ሁኔታ ባለበት ከተማ ውስጥ እንዴት ነው ሰው ጤናውን በጸዳ ቦታ በንጽህና ቦታ መዋል ማደርን ልጆቹ ማደጋቸውን በምን ግምት ነው የሚያሰላው? ኢኮኖሚ ጥቅሙ እንደተጠበቀ ሆኖ ሰው ካልጸዳ ጥርሱ ካልጸዳ ሰውነቱ ካልጸዳ ጸጉሩ ካልተበጠረ በቀር እንዲህ በጋራ በሚሰሩ ስራዎች ውስጥ ይረብሻል። ለራሱም ጤና ለወንድምና እህቶቹም ኮምፎርት ሲባል ሰው መጽዳት አለበት። ከተማም እንደሱ ነው። ኮሌክቲቭሊ ቆሽሸን የሚቆሽሽ ከባቢ ውስጥ የምንኖር ከሆነ ጤናችን አደጋ ውስጥ ነው ያለው። ይሄን እንዴት ነው የምናየው ነው ጥያቄ። ሁለተኛ በበርካታ ጥናቶች መሰረት እስከ 2050 ድረስ የከተማ ነዋሪ ከ48 ከ50 እስከ 60% ያድጋል። ከተሜነት እየሰፋ ይሄዳል፣ እያደገ ይሄዳል። ለምሳሌ አዲስ አበባ ከለውጡ በፊትና በኋላ ያለው ፖፑሌሽን አንድ አይደለም። ሰው ከተለያየ አካባቢ እየመጣ ሰው እየበዛ ነው። ከተማው ያው ነው፣ ቤቱ ያው ነው፣ አስፋልቱ ያው ነው፣ የውሃ መሰረተ ልማቱ ያው ነው፣ ኢነርጂው ያው ነው። ሰው ግን እየጨመረ ነው። ሰው እየጨመረ ሲሄድ ከተማ መልኩ ካልተቀየረ በእንቅርት ላይ ጆሮ ደግፍ እንዲሉ የነበረው በሽታ ላይ በሽታ እየታከለበት ፕላኒንግ ከሌለ ምን አይነት ተስፋና ነገን ያለን ብሎ መጠየቅ ለማንም ሰው የሚከብድ አይመስለኝም። ከተማ ለሁሉም ከተማ ለጤና መሆን አለበት። ከተማ ለሁሉም ስንል ከዚህ ቀደምም ቢሆን ከተማ ውስጥ ሳይዙ ቢያንስም ቢበዛ መንገድ ይሰራል። ከዚህ ቀደም ብየዋለሁ። ለስንት መኪና ነው መንገድ የሚሰራው ነው? ስንት ሰው ነው መኪና ያለው? በርካታው ሰው በእግር ነው የሚሄደው። እግረኛ መንገድ ስለማይሰራለት መኪና ጋር ይጋፋል፣ ዘን አደጋ ያጋጥማል፣ ሰው ይሞታል። ከተማ ለሁሉም መሆን አለበት፣ ለባለ መኪናውም፣ ለባለ እግረኛውም፣ ለባለ ሳይክሉም። ይሄን አመቻችተን ካልገነባን በቀር ባለ መኪኖች መንገድ ያላቸው እግረኞች መንቀሳቀሻ ስፍራ የሌላቸው ከሆኑ መሻማታቸው አይቀርም። ሲሻሙ ደግሞ አደጋ ያጋጥማል፣ ህግ ይጣሳል። ለሁሉም መሆን አለበት። ከተማ ለጤና ሲባል በንጽህናው ብቻ አይደለም። አሁን ለምሳሌ ቤቱ ቦሌ የሆነ ሰው የሚሰራው 4 ኪሎ ቢሆን የሚሰራው 6 ኪሎ ቢሆን 6 ኪሎ ያለ መምህር ክላስ ከጨረሰ በኋላ ካለምንም ችግር ወክ እያደረገ ቦሌ መሄድ ይችላል። ካለምንም ችግር ሰፊ መንገድ ነው፣ ንጹህ ነው፣ መብራት አለው፣ አይሸትም፣ አያስጠላም። ስፖርትም እየሰራ ነው፣ ዋጋም እየቀነሰ ነው፣ ለራሱም ጊዜ እየሰጠ ነው። ከጤናውም አንፃር ከማንኛውም መስፈርት አንፃር ጠቃሚ ነገር ነው ለጤናው ማለት ነው። ይሄንን ለእግረኛ ለሳይክል ለተሽከርካሪ በተመቸ መንገድ ከተማን መስራት እየበዛ እየመጣ ያለው ፖፑሌሽን አንፃር ደግሞ ስሪቱን አሁን ካልጀመር ነው የባሰ አደጋ ከፊታችን አለ ማለት ነው። ሞሪ ተበላሸ ይሄዳል ማለት ነው። እንግዲህ ሁላችንም ውጭ ሀገር ስንሄድ የማይቀና ሰው የለም። መቼ ነው ኢትዮጵያ እንደዚህ ሆና የማይል ሰው ብዙ ያለ አይመስለኝም። እኔ የዛሬ 20 ዓመት ገደማ ሻንጋይ ሄጄ ነበር። ሻንጋይ የሄድኩበት ጊዜ ሻንጋይን ያየሁበት እይታ ተስፋ አስቆራጭ ነበረው። ከህንጻው ብዛት፣ ከከተማው ስፋት፣ ከመንገዱ ብዛት መቼ ነው ሀገሬ እንደዚህ አይነት መልክ የምትይዘው? ይቻላልስ ወይ ብዬ እንድሰጋ ነበር ያደረገኝ። በቅርቡ ሻንጋይ ሄጄ ነበር። ሻንጋይ በጣም ምርጥ ከተማ ነው፣ በጣም ትልቅ ከተማ ነው። ያ የነበረኝ ድንጋጤ ግን የለኝም። አሁን እንደሚቻል ደርሻለሁ ማለት አይደለም፣ እንደሚቻል ምልክት አይቻለሁ። ብዙ ሰዎች ውጭ ሀገር ሲሄዱ ይቀናሉ በብዙ ነገር። አገራችን ቢመጣ ይላሉ። ያ ቅናታቸውን ሲሰራ ደግሞ የለም ብሎ ይቃወማሉ። ይሄ እንግዲህ የኛ ልምምድ ነው፣ ባህል ነው። ጠንከር ያለ ስራም ብዙ ስላለመልን ሊሆን ይችላል። ስነ ውበት ግን እሳቤ ነው። ስለ ውበት ስለ ኤቲክስ ማሰብ፣ ስለ ኤቲኬት ማሰብ፣ ስለ ድሬሲንግ ኮድ ማሰብ በጣም ኢምፖርታንት ነገር ነው።
ውበትን ማድነቅ የማይችል ሰው ተፈጥሮ ማድነቅ አይችልም። ተፈጥሮ ማድነቅ የማይችል ሰው መፍጠር አይችልም። ማስተዋል፣ ማሰብ፣ በጥልቀት መጓዝ የሚቻለው ተፈጥሮን ማድነቅ ከሚችሉ ሰዎች ነው። አብዛኛው የተፈጠረው ነገርን ከዛ ጋር ነው የሚያያዘው። የሚያስተውሉ የሚያስቡ ተፈጥሮ የሚያደንቁ ሰዎች ናቸው የፈጠሩትና ውበትን ከተፈጥሮ ሳንለይ ማድነቅ፣ መፍጠር፣ ማስዋብ ያስፈልጋል በግልም በማህበረሰብ ደረጃ።